ገሽ እናን ከመላ ሆረት ወደ ሲከባለ ሚዲ ኦ ማይ ጋድ አክረ ሰነደትን ካፍኒ ነን ከበለስ ታሪ ወላ በላን ይመሉፍ ማንተ ማለት ተኒሞ ዱንጎ ኢኑን ከተጀ ዋና ከሲከሲ ኖ ረቢ ተቆ ነሰቸ ኤቲን እንጅራ ዱጋር ነሰቸ ጅራ ዳሃ ኦቲ ከስነ ዳህ ሄዱ ሰከረ ዳይ ኦና ኤጅራ ፊኒ ገለ ሄዱ ከነ ኤቲን ሩከሩ አለሙ ከወማታ ያተቆ ቀባ ሀዊ ቂል መሆንሽ በዚህ ላይ ያስታውቃል ማለት ነው። ቢያንስ መመታቷ ያናድድሽ ነበር። ለምን 2 ሚሊዮኑን ብር አምጪና ለዛች ጫት አብራ ለቃመችው ለሷ የሆነ ነገር ከፍትላታለሁ ብሎ ሲል ነው ተከልክላን የተደበደበችው። እሷ ጀግና ናት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? መወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላህ ኸይር ጀዛ። ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ሀዊ በቃ እንደው ምን ልበላችሁ እየዘለለች ናት። ሰይድ ሮዛን አይወዳትም። ስለማይወዳት ነው የመታት። እኔም ብዙ እሷ ያለችውን ቃላት ተጠቅሜ እኔም ሰድቤዋለሁ። ምንም አላለኝም፣ አልመታኝም። አያችሁ እኔን ስለሚወደኝ ነው የኔ ሻሩክ አለችው። መስሎሻል? ምን ያህል ቂል እንደሆንሽ ምን ያህል ቂላቂል እንደሆንሽ ነው የሚያስታውቀው ማለት ነው። መደሰት ሳይሆን ይደሽ ነበር አብረሽ መመታት ያለብሽ እንደ ሴት። እውነት አንቺን እኮ እዛ ቦታ ቤርግ ውስጥ ያልመታሽ ለምን እንደሆነ ታውቂያለሽ? ቪዲዮ ፕራንክ እየሆነ ስለሆነ እንደ ደንግጦ እንደ ተርበተበተ ነገር ነው። በቃ ድንገት ስለመጣሽበት ማለት ነው። እና እዛ ጋር ሸዋሸዋ እየሰራችሁ ስለሆነ እዛ ጋር እንዴት ይመታሻል? እዛ ጋር እኮ ድራማ እየተወናችሁ ስለሆነ ድራማው ላይ መጠቀም ያለብሽን ቃላት ነው የተጠቀምሽው። ለምን እሱ ጋር ተስማምታችሁ ስላላችሁ ነው ያንን ነገር እዛ ጋር ያልመታሽ ማለት ነው። እዚህ ጋር ደግሞ ትክክለኛው የወረደ ትክክለኛ ነገር ስለሆነ ነው። ከአንደበታቸው ትክክለኛ የወረደ ቃላት ስለሆነ ነው የተመታችሁ ማለት ነው። አንቺ ጋር እዛ ድራማ ስለሆነ በድራማ ላይ ነው ተመካክራችሁ ነው። እንዴት ሊመታሽ ይችላል? እንዴት አታፍሬም? አንቺ እኮ ዘለሽ እኮ ነው ወደ ካሜራው እየገባሽ እኮ። ሰው እኮ ቤት ሲገባ ወይ በራ አንኳኳል ወይ ልክ በሩን ክፍት አድርጎ ሲጀምር ንግግር ይጀምራል እኮ። አንቺ እኮ ቻሌንጁን ራሱ በደንብ አልወሰድሽም። ዘለሽ እኮ ነው ወደ ቪዲዮ የገባሽው። ከውጭ ነበር እያወራሽ መምጣት ያለብሽ ከበር ማለት ነው። እና አልመታኝም እሷን ስለሚጠላ። ሮዛን ማንም አይጠላትም። አንደኛ ነገር አፏ ራሱ እንደ ሕፃን ልጅ ማር የሆነ ንግግር ነው ንግግሯ ማለት ነው። ምን አለች ቪዲዮ ላይ? ወላሂ እኔ በህይወቴ ሰውን መጉዳት አልፈልግም። እኔ በሰው ላይ ክፋት አስቤ አላቅም። ግን ይሄን እንደዚህ አይነት ነገር ያጋጥመኛል ብዬ አላሰብኩም ብላ አሁን ቪዲዮ ሰርታ እያለቀሰች ነው ማለት ነው። ሐኪም ቤት ሄድኩኝ። ሐኪም ቤት ሂጄ በጣም ውስጡ አሞኛል፣ ጥርሴ አንዱ ተነቃንቋል አለች። አሁን ይሄ ምኑ ነው ይሄ የሚያስደስትሽ? ይሄ ምኑ ነው የሚያስቅሽ? ለነገሩ የሰይድ ሚስቶች ጥርስ መስበር ለምደው የለ እንዴ ጠይብ። ለዛ እሱ ደግሞ ተቃራኒ ተራው ስለሆነ ይሄ ነው የሚያስደስትሽ። በጣም ታሳፍሪያለሽ። እሷ ብር አልሰጥም አለች። ብሩን በሰጠች አንቺ ነበርሽ የምታለሽ ቁጥር 1 ማለት ነው ትክክለኛ ሚስቱ ከሆንሽ። እና በዚህ ናህል ሰይድም ወርደክ መገኘት አልነበረብክም። የሮዛ ፊት ለመመታት አይመችም፣ ድንቡሼ ነው ፊቷ፣ በጣም ነው የሚያምረው። የሚሳም ፊት እንጂ የሚመታ ፊት አይደለም ነው ያለችው ማለት ነው። እና እሱን ለወንዶች ብትታይ አይሻልሽም? እሱን ለወንዶች ብትታይ ነው የሚሻለሽ፣ ለአንቺ ስለማይመጥንሽ ማለት ነው። የሴት ማድነቅ ለሴት ልጅ ላይ ትንሽ በእኛ ላይ አያምርም። ለምን ሴት ምን ያህል ለሴት ብታምር ወይ ለእናቷ ነው ወይ ለአባቷ ነው ወይ ለልጅ እናት ለልጇ ነው። እነሱ ብቻ ናቸው ማድነቅ የሚችሉት እንጂ አንቺ ሮዛም ማድነቅ አትችም። ይሄን የመሰለ ድንቡሽ ጉንጭ ለመሳም እንጂ ለመመታት አይመጥንም። ሲጀመር ሰይድም መምታት መብት የለውም። ለምን እንደ ሌላ ሰው ብትሆን ኑሮ ወዲያው ነው ሂዳ የምትከሰው ማለት ነው። ለምን መረጃ ይዛለች ቪዲዮ ማለት ነው። ግን ቅልብ ስላላት ነው ወታ እያለቀሰች ይኸው እንደዚህ አድርጎ መታኛ፣ አሞኛል፣ ጉንጬ በጣም አብጧል፣ ጥርሴ ደግሞ ተነቃንቋል እያለች ሂደሽ ጠይቀሽ እንኳን አልሰጠሽውም እንኳንም ከለከልሽው ብለሽ ነበረ ማስታመም ያለብሽ ማለት ነው። ቢያንስ ብሩን ብትሰጠው እኮ ለዛችኛዋ ነው ሂዶ ቤት ምግብ ቤት ይከፍትላታል።
ከዛች ጋር ሮማንቲክ ይጫወታል። ጀምረዋል። አንቺ እዚህ ጳር 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 በይ እንደ እንቁላል ልትጥል ቦታ የምፈልግ ዶሮ ይመስል ማለት ነው። እንደዛ ልትምተሽካካ ዶሮ ይመስል አንቺ ቤት ውስጥ ቁጭ ብለሽ አሽካኪ። ባልሽ በላይ ባናትሽ ላይ የሚያደርገውን ነገር አታቂም ማለት ነው። ሲጀመር ባለፈው የሆነ ቪዲዮ ላይ ሰምቻለሁ የሆነ ልጆች ላይ ማለት ነው። እና ለቪዲዮ ብቻ ነው ተጠርታ የምትመጣው እንጂ ወይ ሮዛ ስትደውል ነው ወደ ቤት የምትሄደው እንጂ ሚስቱም አይደለችም። የሆነ ዘመዱ ናት ነው የተባለው። እንግዲህ አላሁ አለምና ለዛ አይገርመንም ማለት ነው። ምንም ብትይ ምንም ሰይድ ላንቺ ቦታ አለው፣ ለሮዛ ቦታ የለውም። ለሮዛማ ግጥም አድርጎ ነው ቦታ ያለው። አይገርምሽም? የያዘው ይዞት ነው እንጂ አሁን ላይ ማለት ነው። አሁን ላይ የያዘው አንቺንም ጋር ድራማውን ዩቱቡን እየሸቀለ ነው። አንቺ ቂላቂል ማለት ነው። አንቺ ላይ ሸቅሎ ዩቱቡን እያሳደገ ነው እሱ። አላወቅሽም እንጂ አንቺ የ15 ብርና የ20 ብር ሺቲ ገዝቶ ይገላገልሻል አንቺን። እስቲ እንደው አንዳንድ ጊዜ ሴት ስትሆኚ ራስሽን አክብሪ። ራስሽን ስታከብሪ ያለሽን ጊዜ ተጠቀሚ እንጂ አሁን ነገ ጠልዞ እንደ ሮዛ ነው እንደ አዩ ነው ጠልዞ የሚያወጣሽና ሰይድን ሙሉ ለሙሉ ባታምኚ ጥሩ ነው። ሰይድ አንቺን ይወዳል። ሮዛን ስለጠላት እንደዛ መታት። በጣም ደስ ብሎኛል። በጣም ልጅ እንዴት እንደሚያደርግሽ ነገ አንቺንም ያጠናግራል። ስንት ያጠናግሮሻል ገና ከመምጣትሽ ራሱ ማለት ነው። መጀመሪያ ራስሽን አክብሪ፣ ሰውን ለማክበር ማለት ነው። ገልቱ